ሐኪም ቤት ለምን አትሄድም? ወላሂ ሄጄ ነበር። ሐኪም ቤት ሄድኩኝ፣ ተመረመርኩ። እዚህ ጋር ብድ ያለው እንዲወገድ ብለው የጠብታ ማዕት ሰጡ፣ ከኒና ምናምን ሰጡኝ። በቃ ይኸውና ለሳምንት ምናምን ያክል ከቀነሰ ካልቀነሰ ኦፕሬሽን ትደረጋለህ ምናምን አለኝ። ይሄ ይቀደድና ይሄ ከዛ እዚህ ጋር ይወጣል። እዚህ ጋር ትልቅ ያለ ነገር አለ ውስጥ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እንዴት ነው እሱ? ሰላም አለይኩም። ደህና ነህ ወይ? አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። አንድ የኔ 3 ጥያቄዎች ነበሩ። እሺ። ከእስልምና ነው የምጠይቀህ። እኔ ሙስሊም ስለሆንኩኝ ያው ግራ ተጋብቼ ነው። ጠይቅ። አንደኛ መውለድን በተመለከተ ነው። እሺ። መውለድ በእስልምና ይከበራል ወይስ አይከበርም? ከነ መረጃው ከምታውቀው ማለት ነው። እሺ። መውለድን አክብሩ የሚል የለም ባጭሩ። በቁርአንም ሆነ በሐዲስ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አክብሩ የሚል የለም። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ታቢዒዎችም አትባዕ ታቢዒን ለሶስቱ ክፍለ ዘመን ድረስ አላከበሩም፣ አያውቁትም ነበር። ይሄ ነው መልሱ። ይሄን እኛ ብቻ ሳንሆን እንደው መውሊድ እናከብራለን የሚሉ ሰዎች የሚያከብሯቸው መሻይኾች ኢብኑ ሐጀር አልአስቀላኒ ቢድዓ ነው ተናግረዋል። በሶስቱ ክፍለ ዘመን የማይታወቅ አዲስ መጤ ቢድዓ ነው ብለው ተናግረዋል። ነገር ግን በእስልምና 4 ነጥብ አይፈቀድም ማለት ነው። አይፈቀድም። አመሰግናለሁ። ሌላው ደግሞ መንዙማና ነሺዳና መንዙማን በተመለከተ እንዴት ነው የሚታየው በቁርአን? መልካም ጥሩ። እንግዲህ መንዙማና ነሺዳ የዳዋ መንገዶች ናቸው ብለው ነው እነዚህ ሰዎች እያደረጓቸው ያሉት። ያ ማለት በዚህ እስላማዊ ትምህርቶችን ለትውልድ እናደርስበታለን ነው። طريقة الدعوة የዳዕዋ ከሄድ መንገድ ደግሞ ከቁርአንና ከሐዲስ ነው የሚያዘው። طريقة الدعوة لا تؤخذ إلا من كتاب الله ومن سنة النبي عليه الصلاة والسلام ومن منهج السلف الصالح. ከዚያ ነው የሚወሰደው። ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ትውልዳቸውን በዚህ መንገድ ዳዕዋ አድርገውላቸዋል ወይ ከተባለ በፍጹም። ነብዩ ሰለላሁ ዐለይሂ ወሰለም እስካስባቸውታል በትውልድ መካከል ተቀምጠው በሐበሻቸው መካከል ተቀምጠው ድብ እየመቱ መንዝዋ ያሉ። ስለዚህ ይሄንን አይቼ ነው ይሄንን ጥያቄ ያቀረብኩልህ። ብዙ ጊዜ ሰው እዚህ ላይ ይከራከራል፣ ጥያቄ ያቀርባል። አንዳንድ ሰው ደግሞ አስቡት እናንተ እንደው ይሄን ወደ ማስረጃ ሳንሄድ በፊት ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም ድብ እየመቱ ትውልድ እያስተማሩ اللهم صل على محمد يا نبي قرة أعين እኮ ለዚህ ሁሉ አሁን እነሱን ለመተቸት እስላም ናቸው። እስላም ምን ነው ማለት ስለዚህ እንደዛ እንደ አይነት መንገድ አላስተማሩም። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር ከተባለ አላህ እንዲህ ይላችኋል ብለው ተናግረው መሄድ ብቻ ነው። وقال الله ብለው እንዲህ ነግረው ይሄዳሉ። አያረም ስለዚህ ብዙ ነገር ወደ ዳንት ነው እየሄደ ያለው ገብቷል። አሁን ከበሮ ይዞ እስከ መንቀሳቀስ መዝለል ምናምን። ስለዚህ አሁን እስላም ነው ወጋግቶ መስዋዕት ሙስሊምና መከታተል ሙስሊምና ይላሉ። ስለዚህ ለሚመጣው ትውልድ ይሄ ነገር ወደ ሌላ ነገር እንትን ይላል። ገብቷል። ትክክል። እንደው በዚህ የተሰማራ ትውልድ ለምንም አይጠቅምም። ወላሂ አታስተዋል። ህፃን ሆነው በዚህ መንገድ ላይ ያደጉ ሲያድጉ ድቤ መቼ ይሆናሉ፣ ጡላያጅ ይሆናሉ፣ ሼክ ምናምን እየተባሉ ለሰዎች ከዚህ መውሊድን ያከብራሉ። ለትውልድ ምን ጠቀሙ ከተባለ ምናልባት ወደ ሽርክና ወደ ቢድዓ ሰውን ለማስገባት ጠቅመው ሊሆን ይችላል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ውርስ የሆነውን ቁርአንና ሐዲስን ሸምድደው ለትውልድ እንዳው ወደ ቀኑ መንገድ እየመሩ ነው ወይ ብለህ ስታይ ወፍ ያለ ገብቶሃል። ያ ነው አላህ መስተዓን። ስለዚህ አሁንም ደግሞ ከእስላም ሙስሊም ሆኖ ማለት ከረሱላችን አለይሂ ሰላቱ ሰላም ተመሳሳይ የሆነ የትውልድ ቀናቸውን የሚያከብሩ አለ። የልጆቹን የነሱ ምናምን በእስልምና ሙስሊም ሆኖ ማለት ነው። ስለዚህ ይሄስ ሐራም ነው ወይ?
አልታዘዝም በፍጹም። የነብዩ ሰለላሁ ዐለይሂ ወሰለም ማንንም ልደት አክብሩ ብሎ አላህ ሱብሓነሁ ወተዓላ አላዘዘንም። አይሆንም። እሱ ማን ነው የጀመረው ከተባለ የሺዓ እምነት ባለቤቶች የሆኑ ፋጢሚ የሚባሉ አንጃዎች ናቸው። ከዚያ በኋላ ሙዘፈር የሚባለው ንጉስ አከበሩ። እንግዲህ በዚህ መንገድ ላይ የመጣው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች አላከበሩ፣ እንዲሁም ከሰሃቦች በኋላ ያሉት ትውልዶች ታቢዒዎች አላከበሩ፣ አትባዕ ታቢዒን አላከበሩትም፣ አያውቁትም። ስለዚህ እነዚህ ሰዎች እንዴት ይታያል? አሁን እነዚህ ሰዎች አሁን እስልምና ውስጥ ተቀምጦ ማለት የትውልድ ቀናቸውን እያከበሩ የልጆቻቸውን እያከበሩ ትውልድን እያስተማሩ ይገኛሉ። እንዴት ይታያል ይሄ ነገር? አሁን ከእስልምና አያስወጣም ወይ? ከእስልምና የሚያስወጣበት ጊዜ መቼ መሰለህ? በዚህ በሚያከብሩት መውሊድ ላይ የነብዩ ሰለላሁ ዐለይሂ ወሰለም የማይገባቸውን የአምላክን ውዳሴ ከሰጧቸው የዛኔ ነው። ከልክ እንደ አምላክ የሚጠሯቸውና የሚለምኗቸው እስቲጋሳ የሚጠይቋቸው ከሆነ የዛኔ ነው። ለአላህ ብቻ ከሚገባው አምልኮዎች አንዱን ከሰጧቸው የዛኔ ከእስልምና የሚወጡት በዚህ ምክንያት ነው እንጂ ምናልባት ተሰብስበው ስላከበሩ ወይንም ይሄ መብላት መጠጣት ዚክር አድርገን ምናምን እንለያያለን ከሆነ ይሄ ቢድዓ ብቻ ነው። የነብዩ ሰለላሁ ዐለይሂ ወሰለም ቢድዓ ነው። በዚህ ራሱ ወንጀል ነው። ቢድዓ ራሱ ቀላል ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የእሳት ትሆናላችሁ ተጠንቀቁ ብለዋል። ነገር ግን ለብዙ ዓመታት ጥያቄ የሆነብኝ ነገር ነው። ታውቃለህ፣ እስላም ነው ሙስሊም ነው። አሁን ሙስሊም ሆኖ የሚያከብሩ አሉ፣ መውሊድ የማያከብሩ የማያከብሩ አለ። ገብቶሃል? አሁን ሙስሊም ሆነ አንተ ደግሞ የሚያከብረው ሙስሊም ሲጠቸው ትንሽ ቅር ይላል። ገብቶሃል? መርሐባ። እሺ፣ ስለዚህ አመሰግናለሁ። በጣም ነው የማመሰግንህ። አላህ ይጠብቅህ። አለይኩም ሰላም ወራህመቱላህ። ልጆች አንዴ ታባድርጉ ማለት አለብን። ታቡ 27 ነው 28 አስገቡት። ሰላም ነው ሁሱ? አዎ አልሐምዱሊላህ። ሰላም ነው ሁሱ? ደህና ነኝ አልሐምዱሊላህ። 28 ገብቷል። በቃ የኔ ጥያቄ ከቦታ ቦታ ሂጄ ያኔ ሌላ ሀገር ሂጄ ቂብላውን አላወቅኩትም እና አንድ ሳምንት ቀድር ሰግጄ ሰዎቹም ራሱ እያዩ ዝም ብለውኛል። እኔ ደግሞ በስልኬ ነበረ ካባ እንትን ያልኩትኝና በስልኬ ሰገርኩኝና በኋላ ላይ እንትን ሌሎቹን ሌላ ቦታ ሳያቸው እንደዛ እንደኔ አይደለም የሚሰግዱትና ይሄን እንዴት ማድረግ ማስተካከል ይችላል? እሺ፣ ቂብላን ያን ያክል ብዙ ሙሉ በሙሉ ቀይረሻል ወይንስ ትንሽ ተጋ ነው ያልሽው ከቂብላ? አዎ ሙሉ በሙሉ ቀይሬያለሁ። ሙሉ በሙሉ የተቀየረ ቂብላ ከሆነ ለአጭር ጊዜ ከሆነ የሰገርሽው ቀባዎች ያለ። ነገር ግን ጥቂት ከሆነች هذا مما يفعل እሱ የሚታለፍ ነው። ለምሳሌ ሙሉ በሙሉ ቂብላ እስካልተቀየረ ድረስ ወደ ምስራቅ ወደ ምዕራብ አንድ ሳምንት ወደ ምስራቅ ፀሐይ ወደምትወጣበት ወይንም ወደ ምዕራብ ፀሐይ ወደምትጠልቅበት ወደዛ ሰግደሽ ከሆነ መቀየር እንደገና ቀባ መውጣት አለብሽ። ምክንያቱም ከሶላት لأن من شروط الصلاة استقبال القبلة فمن صلى إلى غير القبلة فصلاته باطلة። ከሶላት 9 መስፈርቶች መካከል شروط الصلاة 9 ናቸው። ከነዚያ መካከል استقبال القبلة የሚለው ነው፣ ወደ ቂብላ አቅጣጫ ዞሮ መስገድ የሚለው ነው። ሰውየው ሳያውቅ ከቂብላ ውጭ አቅጣጫ ቢሰግድ ያን ሶላቱ መድገም አለበት። ነገር ግን ልብ በሉ ወደ ምስራቅ ወደ ምዕራብ ዞሮ ሰግዶ ከሆነ ነው። ነገር ግን ወደዛው በትክክለኛው መንገድ ሰግዶ ከሆነ ጥቂት ዞር ስላለ ብቻ ከሆነ ስተቱ ወደ ምስራቅና ወደ ምዕራብ እስካልዞረ ድረስ የዛኔ ሰው ሶላቱን ድገም አይባልም። ይሄን ይመስላልሽ። ከዚህ በኋላ ላለው የትም ቦታ ስትሄዱ አፕሊኬሽን ከማየታችሁ እሺ፣ ሁለተኛ ጥያቄ ደግሞ ነው ቂብላው ወዴት ነው ብላችሁ ጠይቋቸው፣ አረጋግጡ። እሺ፣ ሁለተኛ ጥያቄሽ ምንድን ነው? አንዳንዶች አይነግሩም። እኔ ጠይቄ ነበር አዎ እንደዚህ ነው ያለችኝ። ከዳውጭነት ዳውጭ በጊዜ ጥቂት እኔ በስልኬ እንዳየሁት ማለት ነው።
ሌላኛው ጥያቄ ደግሞ እኔ ባለቤቴ እንፋታ ብሎ ተፋተን በቤተሰብ ማለት ነው በቤተሰብ ተፋተን ሂዳይን ጨረስኩ 3 ወር እና አሁን ለቤተሰብ በህግ አላጠናንም ያኔ ግን ፈቶኛል በሽማግሌ ማለት ነውና አሁን ረጃ ማን ነው መልሻታ አፍርሻለሁ ረጃቱም አላለም መልሻለሁም አላለም አፍርሻለሁኝ እርቄን አፍርሻለሁ ብሎ ለቤተሰብ ተናገረ ይሄስ እንዴት ይታያል እኔ ግን 3 ሀይድ አይቻለሁ ፈተሽ ነበር መጀመሪያ በቤተሰብ ነው የፈታኝ ሽማግሌ ተሸማግሎ ነው የፈታኝ ማለት ነው እኔ ስደት ላይ ነኝ እሱ እዛ ነው ከቤተሰብ ጋር ተፋተው ወረቀት ቀደዋል ኦኬ ስለዚህ እሱ ፈቶሻል እዛ ቤተሰብ ከዛ በኋላ ምን አለ አፍርሻለሁ ነው ያለው ወይንስ ረጃዕቱ የዒዳ ጊዜ ከጨረስሽ በኋላ ነው ይሄ ቃል የተናገረው ወይንስ የዒዳ ጊዜ 3 ሀይዳይተሽ ከጨረስሽ በኋላ አዎ ይሄ ተሰብነት የለም ከሶስት ሴት ልጅ ከተፈታች በኋላ ጊዜ ከጨረሰች በኋላ 3 ጊዜ ሀይዳይታ ከዛ በኋላ የመመለሱ እንትን የሷ ሐቅ ነው ከፈለገች ትመለሳለች ካልፈለገች አለመመለስ ትችላለች 3 ሀይድ እስክታይ ድረስ ደግሞ የሷ ሐቅ ነው ረጃዕቱ ወይንም መልሻለሁ ካለ ይመለሳል ከዛ በኋላ ከሆነ ግን የሷ ውሳኔ ነው የሚሆነው ስለዚህ እንትን ማለት ነው ቢልም ያኔ ረጃዕቱ አይደለም ያለው ቢልም ራሱ ረጃዕቱ ቢልም አይመለስም ያንቺ ፍቃድ ከሆነ የምትመላለሱት ረጃዕቱ በሚለው ሳይሆን ከ3 ሀይድ በኋላ ከሆነ እንደ አዲስ ኒካ በማሰር ነው የምትመላለሱት እሱም ያንቺ ፍቃድ መኖር አለበት አይኔ አልመለስም አልፈልግም ካለች ሐቅ ነው ታን እስከ 3 ሀይድ ድረስ ግን የርሷ ሐቅ ነው እዛን ረጃዕቱ ካለ ኒካሁ ይመለስ ነበር አሁን ግን 3 ሀይድ አልቋል መላለስ ብትፈልጊና አንቺ በውሳኔ ፍላጎትሽ ከሆነ እንደ አዲስ ኒካ ማሰር ነው ይመለስሽ ረጃዕቱ ብሎ ቢናገርሽ ጊዜ ኒካሁ አይመለስ ያው እንዚህ ተህተህ ጥያቄ ያለው ሰገድ السلام عليكم وعليكم السلام እንትን አንድ ጥያቄ ነበረኝ እሺ እንትን ኦንላይን መስራት حرام ነው አይደለም ፖፕ ላይቭ ነው የሚባለው እነዚህ ምንጫቸው ያልታወቁ ገቢዎች የሚመጡላቸው አትስሩ እንዲህ አይነት ቦታዎች ላይ ማነው እንደ አይነት ስራዎች ላይ አትስሩ ምንጫቸው አይታወቁም ልክ እንዲሁ ሴቶች በተለይ ፊታቸውን ገልጠው ተቀምጠው የሚሰሩባቸው ናቸው ይሄ ደግሞ حرام ነው በቁርአን እና ስለዚህ ግልጽ ሆኖ ገቢ አድርገው ማለት ነው እናንተ አውጥታችሁ ሌሎች የሚያሰራቸው ሰዎች የምታውቁበት ስራው ምንድነው ለምንድነው እንደዚህ እናድርገው ብላችሁ ሁሉም የምታውቁበት ስራ ነው መስራት ያለባችሁ شكرا قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله على غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن السلام عليكم الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم
هذا وهم لا يشعرون وجاءوا أباهم قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين. ايش دقيقة له ما نبر. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንዴት ነው ኡስታዝ? ሰላም ነው? አላህ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። የፀሐይና የጨረቃ ግርዶሽ በእስላም ምንድነው እይታው? ኩሱፍ ማለት ነው። አሁን ዛሬ የሆነ ሰውዬ ስለነገረ እስኪ በሸራ ያለውን ነገር አሰጋገዱ ምናምን ነገር የፀሐይና የጨረቃ ግርዶሽ እስልምና ለዚህ ያለው አመለካከት ምንድነው? በዚያ ጊዜ ምን ማድረግ እንዳለብን ስለሚያስተምረው ነገር ምንድነው? جاء في الحديث عندما يتدرجت جاء في الحديث أنه لما مات إبراهيم ابن النبي عليه الصلاة والسلام كسفت الشمس فقام بعض الناس من بين الصحابة والنبي صلى الله عليه وسلم كان موجودا فيهم. قال انكسفت الشمس لموت إبراهيم فقام النبي صلى الله عليه وسلم وقال عليه الصلاة والسلام إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموها انكسفت فافزعوا إلى الصلاة
وصلوا واستغفروا حتى ينجلي ما بكم በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ፀሐይ ግርዶሽ ተከሰተ ቀን የዚያንም ቀን የነብዩ ሰለላሁ ዐለይሂ ወሰለም ልጅ የሆነው ኢብራሂም የሞተበት ቀን ነበር። ከሰዎች መካከል የተወሰኑ ሰዎች ተነሱና ምን አሉ? እነሆ ዛሬ እኮ ፀሐይ ግርዶሽ የተከሰተው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ስለሞተ ነው ብለው ተናገሩ። ይሄ ደግሞ ስህተት ነው። ወዲያው ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች መካከል ተነሱና ቆመው ሊያስተምሯቸው መናገር ጀመሩ። አዩሃ الناس አሉ ሰዎች ሆይ እነ الشمس والقمر آيتان من آيات الله ፀሐይና ጨረቃ ከአላህ ተአምራቶች መካከል ሁለት ተአምራቶች ናቸው። لا ينكسفان لموت أحد ولا لحياته ለአንድ ሰው መወለድ ወይንም ለአንድ ሰው መሞት ብለው አይጋረዱም እነርሱ በፍጹም። ስለዚህ በእኔ ልጅ ምክንያት አይደለም ፀሐይ ግርዶሽ የተከሰተው እያላቸው ነው። فإذا رأيتموها انكسفت ተጋርዳ በመታዩ ጊዜ አሉ ምን ማድረግ እንዳለብን ሲነግሩ فافزعوا إلى الصلاة ቶሎ ብላችሁ ወደ ሶላት ደንግጡ ወይንም ሶላትን ሄዳችሁ ስገዱ ማለት ነው። ፈጥናችሁ ወደ ሶላት ሄዱና ስገዱ። ወሰሉ ስገዱ አሉ ወስተግፍሩ አምላክን ምህረት ተማጸኑ ስለ ኃጢአታችሁ حتى ينجلي ما بكم በእናንተ ላይ የተከሰተው ግርዶሽ እስኪገለጥላችሁ ድረስ አሉ። ያን ኖርት ነብዩ ሰለላሁ ዐለይሂ ወሰለም ተሰገዳለሁ ወይ ሶላት الكسوف አዎ የፀሐይ ግርዶሽ የሶላት ስርዓት አለው ራሱ። ያ ግርዶሽ በተከሰተ ጊዜ ፀሐይም ሆነ ጨረቃ ምን አይነት ሶላት እንደመስገድ እንዳለብን ያ ሶላትን በመባል ይጠራል ሶላት الكسوف። አሰጋገዱ ስንት ረካዓ ነው ከተባለ ሁለት ረካዓ ነው። ሁለት ረካዓ ሶላት ነው በአራት ቂያም ገብታቻ በአራት ቂያም ትመጣና በልብህ ንያ ግድ ነው። ማንኛውም ስራ ስትሰራ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ምን አሉ? إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها أو يتزوج بها كما قال النبي صلى الله عليه وسلم ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው ደግሞ የነየተውን ያገኛል አሉ። ስለዚህ ሶላት الكسوف እንደምትሰግድ በልብህ ታስባለህ። ከዚያ ተክቢረቱል ኢህራም አላሁ አክበር ትላለህ። ስንት ረካ ነው ብያለሁ? ሁለት ረካ አይደለ? በስንት ቂያም? በአራት ቂያም። ያ ማለት አራት ጊዜ ፋቲሃን የምትቀራበት ነው፣ ግን ሁለት ረካ ነው። አሰጋገሩ አላሁ አክበር ትልና ሱረቱል ፋቲሃን ትቀራለህ። ከዚያ ረዘም ያለ ሱራ ትቀራለህ። ከዚያ ሩኩዕ ትወርዳለህ። ስትጨርስ እሱ ሰሚዐ አላሁ ሊመን ሐሚዳ ካልክ በኋላ አትወርድም ወደ ስጁድ። አሁንም ድጋሚ ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ከዚያ በኋላ ወደ ትወርዳለህ። ከዚያ እንደገና በይነ ሰጅደተይ ከተቀበልክ በኋላ እንደገና ትነሳለህ። አሁንም ሱረቱል ፋቲሃን ትቀራለህ። ከዚያ እሱን ቀርተህ ሌላ ሱራ ትቀራለህ። ከዚያ በኋላ ሩኩዕ ትወርዳለህ። ከዚያ አላህ ሰሚዐ አላሁ ሊመን ሐሚዳ ትላለህ። አትወርድም። ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ልክ እሱን ስትጨርስ ወደ ስጁድ ትወርዳለህ። ከዚያ ተህያቱን ቀርተህ መጨረሻ ላይ ማሰላመት ማለት ነው። ስለዚህ ሁለት ረክዓ በአራት ቂያም ማለት ይሄ ነው። ይሄ ምን አሰጋገር ነው? የሶላት الكسوف አሰጋገር ነው። ሶላት الكسوف የፀሐይ ግርዶሽ ሶላት ማለት ነው። ያ ግርዶሽ በተከሰተ ጊዜ ግርዶሽ እንዲወገድላችሁ የምትሰግዱት የሶላት አይነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። እሺ ሽኩራን ጀዛከላሁ ኸይር ኡስታዝ። ግን እዚህ አሁን አሰጋገዱ ላይ አንድ ያልገባኝ አለ ጠይቅ። አሁን በሁለት ረካ በአራት ቂያም ያልኩ ገብቶ ግን የመጀመሪያውን ስጁድ ከአረኩ ሁለተኛው ላይ ስጁድ ለምቃታ ሩኩ ነው ወርደው ለሁለተኛው ላይ ተከለኛ ስጁድ ወርጃ የምነሳው ስጁድ አትወርድም። ተክቢረቱል ኢህራም አልክ አይደለ? ሱረቱል ፋቲሃን ቀራህ አይደለ? ሌላ ሱራ ቀራህ አይደል? ከዚያ ስትጨርስ ሩኩዕ ትወርዳለህ አይደል? ሰሚዐ አላሁ ሊመን ሐሚዳ ብቻ እንትና ወደ ስጁድ አትወርድም። እዛ እንደገና ዳግም ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ይታ ያ ነው። طيب እሺ ሽኩራን ጀዛከላሁ ኸይር። እሺ ሰላም አለይኩም። አለይኩም ሰላም። ይሰማል?
ሄሎ ሰላም አለይኩም። ጥያቄ ነበረኝ። ሄሎ ሰማል እየሰማህ ነው? እየሰማህ እንትን ነበር ሱረቱ الرحمن ላይ ምን ይላል መሰለህ? ኩሉ መን عليها ፋን ይልና ከዛ ቀጥሎ ደግሞ ምን ይላል? ወየበቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላልና ኩሉ መን عليها ፋን ሲባል ሲተረጎም ያው ሁሉም ነገር ጠፊ ነው ማለት ነው። እና ከሱ ቀጥሎ ደግሞ ወየበቃ ወጅሁ ረቢከ የአላህ ጀላል ወይም የአላህ ፊት ሲቀር ሁሉም ነገር ይጠፋል ሲባል የአላህ ፊት ቀርቶ ሌላው በሙላ ከአላህም ራሱ የሚጠፋ እንትን አለ ነው ወይ ጥያቄ? እና አይጠፋም ደግሞ ካልከኝ ደግሞ እንደ ተአዊል ይደረጋል ማለት ነው። ቁርአን ተአዊል መደረግ ከተቻለ ደግሞ ያው ሱረቱ ጣሃ ላይ አርራህማን አለ አርሽ ይስተዋ የሚባለው ተአዊል ይደረጋል። ይሄ ነበር ጥያቄ። ድምጽ አይሰማም። ቀርታ እሺ መንሃጅህ ምንድን ነው? ፊ ባብ الاسماء والصفات በግልጽ ተናገርና አላውራ እኮ አሁን እዚህ ጋር የአላህ ዘውጅ ይቀራል ሲባል ሰማህ ስንሰማህ ወንድሜ እና እኔ አላህን ባህሪ አልቀበልም ከሚሉት ላይ በልና እንደዛ ከሆነ ላስረዳ ችግር የለም እኮ። አዎ ተአዊል የሚባል ነገር ቁርአን ላይ አለ ወይ በሚለው እና የሱረቱ الرحمن ላይ ያልኩህ እሱን ተረገሙት እሱንም ዑለማ ዘንድ በቁርአኑ እና ደግሞ ሱረቱ ጣሃ እንደሚያለው እሺ ተረገሙት ሰለፎች ምን ብለው ተረገሙት? ወይብቃ ወጅሁ ረቢከ ዘል ጀላሊ ወልኢክራም ይላል እኮ። እሱ እንደነገር ነው የገባሁት እኮ በቃ ወጅህ ለአላህ ሱብሓነሁ ወተዓላ ለሁ ወጅህ ብለው ተርጉመውታል። ፊት እንዳለ ተናግረዋል። ፊት መኖሩን እኮ አይደለም ከአላህ ፊት ውጪ ያለ ነገር ከአላህ አካል ራሱ ያለ ነገር እንዳለ ይጠፋል ነው ተአዊል ሲባል ደግሞ ቁርአን ደግሞ ምን ማለት ነው? ከአላህ ከፊት ውጪ ያለ ይጠፋል ብሎ የተረጎመልህ ማን ነው? እሱን ነው መጠየቅህ እኮ እንደዛ ነው። ከዚያ ምን ተረዱ ብለን ሰለፎች ስናይ አስበቱ ሊላሂ ሱብሓነሁ ወተዓላ ሲፈቱል ወጅህ አላህ ሱብሓነሁ ወተዓላ ፊት የሚለውን አጸደቁ። ያንን ነው አልፎ የተናገሩት እንጂ ሌላ ይጠፋል አላሉ። ነገር ግን እዚያ ቦታ ላይ ምንድን ነው የምንረዳው ከተባለ ሊላሂ ሱብሓነሁ ወተዓላ ወጅሁን የኹሱሁ ወየሊቁ ቢሂ ዐዘ ወጀል ወላ ተሻቡሀ በይነ ሲፋት አልኻሊቅ ወሲፋት አልመኽሉቂን። ይሄ ነውና በዛ ቦታ ላይ ወጅህ የሚለውን አጽድቀው ነው የሄዱት። ሌላው ይጠፋል ማለት አይደለም። ከማንነቱ ይጠፋ አይደለም እሱ ያ ነው እና ይሄ ይቀራል ማለት ሌላው ይጠፋል የሚል የለም። እዛው ተላይ ሁሉ ምን አለበት የሚለው የሚያነሳው ስለ አላህ ሳይሆን ስለ ፍጥረታቶች ነው። እሺ ሁሉ ምን አለይሃ ፋን የሚለው አላህ በእርሷ ላይ ነው እንዴ? አምር ያው ሁሉም ሲባል ያው ሁሉም ነገር ነው። በቁርአኑ ተፍሲር ሁሉ አለይሃ ማለት አለይሃ ማለት ነው ማለት ነው። ያው ነው ያው እሱ የነህው ችግር ነው። የነህው እንትን ነው ፈቺ እንደ ነህው ነው። አለይሃ ማለት ምን ማለት ነው? ማን ያጠቃልላል? አላህን ያጠቃልላል ወይ አለይሃ የሚለው አላህን ያጠቃልላል ወይ? ኩሉ ምን አለይሃ ፋን ሲል ጊዜ አለይሃ የሚለው አላህን ያጠቃልላል ወይ? አላህን ማያጠቃልል። አመሰግናለሁ። በቃ ስለዚህ መጥፋት የሚለው ስለ ሰው ስለ አላህ ሳይሆን እያወራ ያለው በምድር ላይ ስለሚገኙ ተፈጥሮች ነው። ሁሉ ምን አለይሃ ፋን አለ በእርሷ ላይ ያለው ሁሉ ጠፊ ነው አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በእርሷ ላይ ያለው ሲተረጉመልን ወንፊኸ ፊ-ሱሪ ፈሰዒቀ መን ፊ-ሰማዋቲ ወመን ፊል-አርድ ይላል። በሰማያትና በምድር ያለ ሁሉ ይጠፋል አለ። አላህ በሰማይና በምድር ውስጥ ነው እንዳያለው አሚር አየህ። ስለዚህ አላህን አይመለከትም እሱ መጥፋት የሚለው ፍጥረታትን ብቻ የሚመለከት ነው። ነገር ግን ፊት ብቻ ተብሎ መገለጹ ሌላውን ያጠፋ ነው እና መጥፋት የሚለው ኻሱን ቢልመኽሉቅ ስለ ፍጥረታት ነው እያወራ ያለው እሱ። ቀራል ሲል ጊዜ አላህ ሱብሓነሁ ወተዓላ ለምሳሌ ልስጥህ ፊትን ብቻ መግለጹ ሌላውን መጥፋትን ያሳያል። ለምሳሌ አንተ ሰርግ ቤት ትጠራለህ አይደል አሚር? ሰርግ ቤት ተጠርተህ ለምሳሌ እዛ ሰርግ ቤት አንተ ለመሄድ ፈለክ ልበል እንደው እስኪ ዘንድ እንደው ፊቴን አሳይቼ ልምጣ ብለህ
በሚል ቃል እንጠቀማለን አይደል? እኛ ያሰጀታን ቃል እንጠቀማለን አይደል? የዛኔ ፊት ብቻ ነው ሄደህ ታይቶ የሚመጣው ወይንስ ሙሉ ማንነት ይሄዳል? ሙሉ ማንነት ግን ይሄን ቃልኛ ይሄን ዒባራ እንጠቀማለን። ወጣላ አይደል? ለፎች እዚህ ቦታ ላይ ምን አሉት ብለን ነው ማየት ያለብን። ሌላ ነገር ደግሞ አሁን ከፈለክ ሙፈሲሮች አሳይሃለሁኝ፣ ሁሉንም አወጣልሃለሁ። ወደ 30 ማስተራለን፣ ሁሉንም አነብልሃለሁኝ። ለአላህ Subhanahu Wa Ta'ala ወጅህ አለ ብለው አጽድቀው እንጂ ያላኩት ሌላው ማንነት ይጠፋል ብለው አልተረኩም። መጥፋት የሚለው እያወራ ያለው ሲጀመር ስለ ፍጥረታት ሁሉ من عليها የሚለው ላይ ቀይድ ተደርጓል። በዚያ ላይ የተገደበ ነው። በእርሷ ላይ ያለው ይጠፋል ሲል ጊዜ በማን ላይ ብለን ስናይ በሰማይና በምድር ውስጥ ያለው ሁሉ ነው የሚጠፋው። እሺ ወደ ቀጣይ ጥያቄ ማለፍ ይችላል? እሺ ቁርአን ላይ ተአዊል አለ ብለህ ታምናለህ? ተአዊል በብዙ ትርጉም አለው። በነገራችን ላይ ብዙ ትርጉም አለው። ያ Subhanahu Wa Ta'ala እርሱ ብቻ እንጂ ሌላ የማያውቀው የሆነ ተገለጻል። ለምሳሌ ወማ يعلم تأويله إلا الله إلى አንቀጽ ታውቃለህ? አውቃለሁ። وما يشعرون أيام يبعثون. ثاني ألف ميم وإنما الحروف المقطعة يعني حروف المفسرين أضافوها إلى الله سبحانه وتعالى. እነዚህ ተቆራራጭ ፊደላቶች ከአላህ በስተቀር ማንም አያውቃቸውም ብሎ ይገልጻቸዋል። አንደኛ ያ ነው ፍቺ ለማለት ነው ተአዊል ማለት። ሁለተኛ ደግሞ هل ينظرون إلا تأويل رسولنا ማለት ነው ታውቃለህ? ሁለተኛ እያለ ይናገራል። يوم يأتي تأويله يقول الذين نسوه من قبل እያለ ይናገራል። هل ينظرون إلا تأويله ማለት ነው ለመሆኑ ፍቺ እዚህ ቦታ ላይ ደግሞ ተአዊል ብሎ ማለት ትርጉሙ የነገራቶች ፍጻሜያቸውን ማግኘት። አላህ ስለ ጀነትና ስለ ጀሃነም ከገለጸ በኋላ ሱረቱል አዕራፍ ላይ ዛሬ ላይ ይህንን ስንሰማ ጊዜ በቃል ደረጃ ነው አይደለም የምንሰማው። ጀነት ላይ እንዲህ ያገኛሉ፣ ጀሃነም እንዲህ ያገኛሉ የሚለው ያንን ፍቺ ይጠብቃሉን እያለ ይናገራል። እዚያው ላይ ደግሞ የእሱን ሐቂቃውን ያሳያል። ልክ እንዲሁ ሰለፎች የሄዱበትን የተአዊል መንገድ ሄድበታል ማለት ነው። ፊማን ለስማ ወሱ ሱረቱል ቃፍ ላይ ለምሳሌ ሱረቱል ቃፍ ላይ ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ በሚለው እንዴት ነው ይሄ ከደም ስር ጅማታችን የቀረብኩ ነኝ ሲባል እንዲሁ እዚህ በዘውጅ ወይም ደግሞ አጠገባችን እዚሁ ካጠገባችን ያለ ነገር ነው ወይም ደግሞ ስለበሰ በጣም ጥሩ። አሁን እንዴት እንደምትረዳስ ማሳይ አሁን አንጨርሰው ልጨርሰልህ። من حبل الوريد ይላል يتلقى المتلقيان كسر الزجر ونحن أقرب إليه من حبل الوريد ይላል አይደል? ከደም ስር እኛ የቀረብን እንዳል። ስለዚህ አላህ ለኛ የቀረበን የሚለውን ለመረዳት እዛው አውዱ ላይ ይነግርሃል ስለምን እያወራ እንደሆነ። ወለቀድ ኸለቅነል ኢንሳን እኔ ጋር ነው አይደለ? አሚር እንዴት አታም አሚር ከኔ ጋር ነህ? የተናሳ አዎ ኡስታዝ አዎ ይሁን። ወለቀድ ኸለቅነል ኢንሳነ ካለ በኋላ ምን አለ? አሚር እንድትረዳ ነው። አቤት ወለቀድ ኸለቅነል ኢንሳነ ካለ በኋላ ምን አለ? ወነዕለሙ አለ አይደለ? ወነዕለሙ ማ ትወስዊሱ ቢሂ ምን ማለት ነው? አውቃለሁ ማለት ነው አይደለ? አዎ። ስለዚህ አላህ Subhanahu Wa Ta'ala ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ጊዜ በእውቀት ደረጃ እንደሆነ እዚያው ላይ ገለጸ። አውቃለሁ ብሎ ገለጸ። ስለዚህ ከእውቀት አንፃር አላህ Subhanahu Wa Ta'ala አውቀኝ ያ ማለት በፍጥረታቱ ላይ ሁሉ የሚሆነውን ነገር ያውቃል። በማንነቱ ተባለ Subhanahu Wa Ta'ala እዚህ ቦታ ላይ ያወራ ያለው ስለ እውቀት ነው። ሌላ ቦታ ላይ የዚህ መሰለ አንቀጽ መስጠት ሱረቱል ሙጃደላ ላይ ይላል አለም ተራ አን አላህ يعلم ما في السماوات وما في الأرض ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا እያለ ይናገራል አይደል? ስለዚህ አላህ ከእናንተ ሁለት አትሆኑም ሶስተኛ ላይ አብሬያችኋለሁ ይሆን እንጂ ይላል። ሶስት አትሆኑም አራተኛ ላይ ያለኋችሁ ይሆን እንጂ እያለ ይናገራል። ከዚያም በላይ ቢሆን ከእናንተ ጋር አብሬ ያለሁኝ ይላል።
በምን ነው አብሮነቱ ያለው ሲባል ጊዜ ገና አውዱ ላይ ሲጀምር ምን ይላል? አለም ተራ አን አላህ ያዕለሙ ይላል ማ ፊ ሰማዋት ወማ ፊል አርድ ያውቃል ይላል። ስለዚህ በእውቀቱ ነው አብሮነቱ ከኛ ጋር ማለት ነው። ሌላ አልጨምርልህ። ሙሳና ሃሩን አለይሂ ሰላም ወደ ፊርዓውን ጋር ሄዱ በተባሉ ጊዜ ቃለ ረበና ኢነና ነኻፉ አን የፍሩጡ ዐለይና አው አን የጥጋ አሉት። ጌታችን አላህ ሆይ ኢነና ነኻፉ እኛ እንፈራለን አን የፍሩጡ ዐለይና በእኛ ላይ ድንበር እንዳያልፍብን አው አን የጥጋ ወይም ሙሳ እንዳያልፍብን እንፈራለን አሉት። ቃለ ላ ተኻፋ አትፍሩ አላቸው። ኢነኒ መዐኩማ እኔ ከእናንተ ጋር ነኝ አላቸው። በምኑ አስመዑ ወአራ አያርለ እሰማለሁ ያለሁኝ አለ። እኔ ከእናንተ ጋር ነኝ ሲላቸው ጊዜ በሚደረገው ነገር ድርጊት ሁሉ አውቃለሁኝ ያለሁኝ እሰማችኋለሁኝ እያለ ቀይድ እያደረገው ነው አላህ ሱብሓነሁ ወተዓላ። ሌላ ልጨምርልህ። ኢማሙ አሕመድ ብን ሐንበል ናቸው እንደውም ይሄን ማስረጃ ያደረጉት። እሱ እንደውም ብዙ ጊዜ አህባሾች የሚጠይቁት ጥያቄ ነው። ተእዊል የለም ካላችሁ ብለው ይሄንን ሹብሃ ያነሳሉ። የትኛ ግን እናገኘዋለን? ሱረቱል ሐዲድ ምን ይላል? ወሁወ መዐኩም አይነማ ኩንቱም ብሏል። በየትኛውም ስፍራ ብትሆኑ እርሱ ከእናንተ ጋር ነው ይላል። ስለዚህ አላህ ከእናንተ ጋር አለ ወይ ይላችኋል። ኢማሙ አሕመድን ቀጥታ እንደዚህ ብለው ጀህሚያዎች ጠይቀዋቸው ነበር። ምክንያቱም ጀህሚያዎች የአላህ ሱብሓነሁ ወተዓላን ባህሪ ማስተባበል ልክ የዛሬዎቹን አሕባሽን መንገድ ነበር ሲሄዱ የነበረው። ኢማሙ አሕመድ ብን ሐንበል ጀህሚያና ሙዕተዚላን በጣም ተዋግተዋል። እነሱም ከእነሱ ጋር ሆነው በጣም ተዋግተውታል፣ አስገርፈውታል፣ አሳስረውታል። በዚያው ምክንያትም ነው እንዲሞት የሆነው። በጣም አዛ አድርገዋቸዋል ሰለፎች ተፈቸዋል አይደል? ኢማሙ አሕመድ ብን ሐንበል ይሄን ጠየቁት። ወሁወ መዐኩም አይነማ ኩንቱም ይላል። ይሄን እንዴት ልታደርግ ነው አሉት። ከፍ ብላችሁ አብቡልኝ ብሎ ነው የመለሰላቸው። እኔ ከእናንተ ጋር ነኝ በየትኛውም ስፍራ ብትሆኑ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ከኛ ጋር አለህ ብለህ ልትተረጉም ነው ወይ አሉት። ከፍ ብላችሁ አንብቡ ሲላቸው ጊዜ ከፍ ብሎ ሲታይ ጊዜ ስለ እውቀቱ ነው እያወራ ያለው አላህ ገብቶሃል አይደል? ስለዚህ በእውቀቱ ነው አላህ ሱብሓነሁ ወተዓላ ከኛ ጋር ያለው ነው። አንዴ ላሳያቸው አንቀጽ በመሞቶች። ስለዚህ ሰለፎች ይሄን መንገድ ሱብሓነሁ ወተዓላ ከእናንተ ጋር እንዳለ በእውቀቱ በዛው በቁርአን ላይ ይናገራል። እሺ እንትን ጋር ስለ እውቀቱ የሚናገር እንትን የለም። አሁን ለምሳሌ ሱረቱ ጣሃ ላይ አርረሕማን ዐለ አርሺ ኢስተዋ ወይም ቀደም ወይም ደግሞ ቆሎ ሐላስ ወይም ስለ እውቀቱ ሰንቱ የሚናገር አያ አይደለም ማለት ነው። አሁን ለምሳሌ አንተ እንዳልከኝ አሁን ሱረቱል ሐዲድ ላይ ወሁወ መዐኩም አይነማ ኩንቱም ወለሁ ላ ተዕመሉነ በሲር አለ እና እሱን ከፍ ብለን ስናየው ስለ እውቀቱ ነው መጀመሪያ እያወራ የነበረው አላህ እና ሱረቱ ጣሃ ላይ አሜን አታዳምጡ። ሰለፎች እንዴት እንደፈሰሩት እናያለን። ችግር የለውም አብሽር። እሺ እና ከዛም ደግሞ ሱረቱ ጣሃ ላይ ደግሞ ሱረቱል ሐዲድ ላይ እንዳየነው ወደፊት ወይ ወደ ኋላ ሆነን ብናየው አትሰማም እንዴ? የትኛውን ሱራ ነው ማየት የፈለግከው? በቃ ሱራ ጣሃ ላይ የለ ሱረቱ ጣሃ ላይ አርረሕማን ዐለ አርሺ ኢስተዋ አርረሕማን ዐለ አርሺ ኢስተዋ ነው ማየት የፈለግከው? የመጨረሻ እሱን አስተናግደህ እሱን በቃ እሱን ምን ነበር እንመልከተው። ችግር የለውም በቃ እሺ الرحمن على العرش استوى ያው እነዚህ ጋር እናገኘዋለን። وعليكم السلام ورحمة الله وبركاته። ያውና ኢማሙ ጠበሪ ምን አሉ ይታያል። الرحمن على العرش استوى يقول تعالى ذكره الرحمن على عرشه من إلى الأمير أمير أمير من إلى الزقة من إلى الرحمن من إلى الزقة الرحمن على العرش استوى من بلون تفسره اسكبتل من ይላል አፉ በለኝና እቺን ስክሪንሾት አድርጌ ባስቀምጣት ምን ትላለህ? አስቀምጣት ትችላለህ። ይሄ በነገራችን ላይ ቡኻሪና ሙስሊም ቡኻሪም ላይ ያለ ተፍሲር ነው ያሳያል። ቡኻሪ ቀጥታ ቃል በቃል ارتفع بالترجمات على بالترجمات የተሰለፉትን ትርጉማት አስቀምጣታል። ያውና አይ ያው እኔ ለማወቅ ነው የገባሁት እንጂ አንተ ጋር ለመከራከር ስላልሆነ እሺ ጥያቄ አላስቀጥም። ጥያቄ ላይ ቀጥል። ሰላም አለይኩም
عليكم السلام ورحمة الله. عليكم أستاذ. عليكم السلام. عليكم السلام. ጥያቄ ነበረኝ። ጥያቄሽ ምንድን ነው? ከመጋባታችን በፊት ግንኙነት አድርገን 3 ወር ሳንቆይ እንደገና ኒካ ብናደርግ እንዴት ይታያል? ማሻ እሺ፣ ለማንኛውም ከመጋባታችን በኋላ ሰዎች ከመጋባታችን በፊት ግንኙነት አድርገን ያልሽው አይደለ? እህት ስምሽ አራዳ ይላል መሰለኝ። አራዳ ከመገናኘታችን በፊት ኒካ ከማረግ በፊት ተገናኝተን 3 ወር ሳንቆይ ተጋባን። እሺ እሺ አንዳንድ ለምን 3 ሀይድ ተቆየ ያለው ነገር ግን ሌሎች ደግሞ አንድ ሀይድ ካየሽ በቂ ነው የሚል አለ። ትክክለኛ እሱ ነው ብዬ ነው የማምነው። ምክንያቱም 3 ሀይድ ተጠብቅ የሚባለው አግብታ የተፈታች ሴት ላይ ያለ ዒዳ ነው። አላህ በቁርአን ላይ የገለጸው እሱ ነው። በቁርአንም ሆነ በሐዲስ ላይ ትዳር የሌላት ሴት ላይ የዒዳ ጊዜ ይህን ያክል ትቆይ የሚል የተደነገገ ነገር የለም። ነገር ግን እርግዝና ተከስቶ ከሆነ ማግባት አይቻልም የሚለው ነው። አንድ ሀይድ ከመጣ ደግሞ እርግዝና ለመከሰትን ያረጋግጥልናል። እሱ ቦታቸዋል ያን የሐዲስን ቁጥር ሰጣቸዋለሁ። እሺ ቡኻሪ ላይ አላ ወተቃ ተብሎ ተተርጉሟል። እሱም ያለ እሺ እንደጠቃላይ አንድ ሀይድ አይታችሁ ከሆነ በቂ ነው። እሺ ይሰማል? ሁሱ ይሰማል? ደጃል ሰላም ነው? እንዴት ነህ? ሰላም ነው አለን። የት ነህ ያለኸው? ደጃል በቀን እኔ አርደሻም አካባቢ ነኝ ያለሁት። ያ አርደሻም ነኝ ያለሁት። አርደሻም? አዎ። መቼ ነው የምትወጣው ወደ ሰዎች? አይሁዶች እየጠበቁ ነው። እኔ የእሱ ተላላኪ ነኝ፣ ጀሳሳ ነኝ። የፈትዋ ጥያቄ አለ። ጥያቄ ምንድን ነው? ዘካተል ፊጥር። እሺ ዘካተል ፊጥር ማለት አንድ ሙስሊም አንድ ሙእሚን ለሰው ልጅ በግ ፍየል ገዝቶ የመስጠት አቅም እያለው ማሽላና በቆሎ ሰጥቶ ኮንፊደንስ የሚሰማው ነገር እንዴት ይታያል? እሺ ኮንፊደንስ የሚባል ነገር እንደዚህ በዒባዳ ላይ ሰው የለም። እንደውም አንድ ሰው ዒባዳ ሰርቶ ከአላህ ዘንድ ተቀባይነት አለኝ ወይስ የለኝም፣ ኢማኔ ደካማ ነው ጠንካራ ነው ብሎ ያስባል እንጂ በዚያ ነገር የሚኮፈስ ነገር አይደለም። ሙስሊም ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅለቱን አይ ኻሺዐቱን አነሁም ኢላ ረቢሂም ራጂዑን። ትክክለኛ አማኞች ባሪያዎችን አላህ ሲገልጻቸው ምን ይላል? እነዚያ ናቸው አለ የሚሰሩትን መልካም ስራ ሰርተው የሚፈሩ ናቸው፣ እነርሱ ወደ ጌታቸው እንደሚመለሱ አለ። ሙስሊም ዒባዳ ሰርቶ አይኮራም። በዚያ ላይ ኮንፊደንስ የሚሰማው ነገር አይደለም። ወጣላ አይደልና ከአላህ ፊት ነገ ቀርባለሁ በእኽላስ ሰርቻለሁ ወይስ ለዩልኝ ለይሱም ለኔ ሰራሁት ቢሆን ራሱን ይተሳሰባል አይደል? ለዚህ ነው በሚሰራው ዒባዳ ሰው አይኮፈስም። እንዳውም በዚያ ላይ ይኻፍ ከጌታው ከአላህ ሱብሓነሁ ወተዓላ ዘንድ ተቀባይነት አገኘሁኝ ወይስ አላገኘሁም፣ ለዩልኝ ለይሱም ለኔ ሰራሁት ወይስ በትክክል በእኽላስ ለሱ የሰራት ቢሆን ነገር ያስፈራል። ያ ምርለት ከርሱ መራቀን አይደለም። ወላ የዚድ الإخلاص للعبد إلا القرب من الله سبحانه وتعالى። إخلاص የሰው ልጅ ከአላህ ስብሐነሁ ወተዓላ መቅረብን ነው የሚጨምርለት እንጂ ሌላን አይደለም።
ያ ነውና ዘካት الفطر የታዘዘው እህል ነው በርግጥ አቻው ዘካት الفطر የታዘዘው እህል ነው የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ያን ነው ያዘዙት ምን ይላል صحابة سجل عبد الله بن مسعود عبد الله بن عباس عبد الله بن عمر كان نزك سستان دومنالو فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاع من تمر وصاع من شعير وصاع من بر وأمر أن تخرج قبل خروج الناس لصلاة العيد وجمر زكاة الفطر زكاة لو تكفل زكاة المال الناس زكاة الفطر يجنزب زكاة يا فطر زكاة ميبالا زكاة الفطر የሚባለው ረመዳን እንጾማችሁ ስትጨርሱ ከ27ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ የሚሰጥ የሆነ የዘካ አይነት ነው። ይህ በአንድ ሰው ላይ 3 ኪሎ ነው የሚደርስበት። አንድ ጣሳ ተብሎ የተገለጸው በዚህ ጊዜ 2 ኪሎ ከ75 ግራም ወይም እስከ 3 ኪሎ ድረስ ይደርሳል። ታላቁ ዓሊም ሼክ አብዱል አዚዝ ኢብኑ ባዝ ረሂመሁላህ ተዓላ ተናግረዋል። ስለዚህ ምንድነው ያን ማውጣት ያለበት አባት ነው የእርሱንና የሚስቱን የልጆች ለትልቁም ለትንሹም ለሁሉም ያወጣል። ነብያችን ሰለላሁ ዐለይሂ ወሰለም فرض رسول الله صلى الله عليه وسلم زكاة الفطر ለሰሃቦች ሲናገሩ የአላህ መልእክተኛ ዘካተ الفطርን ግዴታ አድርገዋል። በቻለ ሰው ላይ ማለት ነው። ያልቻለ ሰው ሲያልቻለ የለበት ያለካ ነው ለከሌለ ያለም ብሏል። አቅም ካለ ነው የምታወጣ ከሌለ ስትቀበላለህ እንጂ አትሰጥም። ግዴታ የለብህም። እስላም ደስ የሚለኝ አንደኛው አንተኑ ይሄ ነው በቃ አላህ ተዛዘ ሲያዝ ጊዜ መልእክተኛው ሲያዝ ጊዜ የቻለ ሰው ያድርግ ነው። ያልቻለ ሰው በቃ የለብህም ማመንህ ብቻ በዛ በቂ ነው። ካልቻለ አያቸው አይደለ ይሄን ካላደረክ ከሌ ዘንድ አትቀርብ ብሎ ሂሳብ የለም ከአላህ Subhanahu Wa Ta'ala አቅሙን ካለህ አድርግ። ሁሉንም አምልኮች በችሎታ ነው ያንጠለጠላቸው። አላህ አንድ አምልኮ ሲቀር ማንም ይመልስ። ሁሉንም አምልኮች አላህ Subhanahu Wa Ta'ala በችሎታ ነው ያንጠለጠላቸው። የቻለ ስራ በሚል አንድ አምልኮ ሲቀር ይሄን የቻለ ስራ ያልቻለ ግን ችግር የለውም አልተባለ። ምንድነው ሶላት? ሰውየው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንተ የአላህ መልእክተኛ ሆይ እኔ ቆሜ መስገድ አልችልም አላቸው። ችግር የለውም በቃ እስክትችል ድረስ ሂድ ባትሰግድ ችግር የለውም አላሉትም። صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان አሉት። ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ መስገድ ካልቻልክ በማመላከት በመጥቀስ ስገድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ወዕቡድ ረበከ ሐታ የእትየከ ልየቂን አለ አላህ በቁርአን ላይ ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ስገድ ተገዛ እያለ ይናገራል። አያችሁ ሐጅንስ ከቻልክ አድርጋለ ካልቻልክ ችግር የለም። ዘካስ ከቻልክ ካልቻልክ ችግር የለም። ጾም ከቻልክ ችግር የለም። ያልቻሉ ሰዎችን አላህ Subhanahu Wa Ta'ala አላስገድዳቸውም። لا يكلف الله نفسا الا وسعها የምለካቸው አላህ አንዲት ነፍስ በምትችለው አቅም እንጂ አላስገድዳትም ማለት ይሄን ይመስላል። እና ዘካት الفطر አሁንም በአንድ ሰው ላይ 3 ኪሎ ይደርስበታል። አባት ነው ሊያወጣ የሚገባው። ከሌለው እናት ማውጣት ትችላለች። ከሌለ ሌላም የቤተሰብ ልጆች ከሆነ ሀብታሞች አባትና እናት ከሌላቸው የእናት ያባታቸውን የወንድም እህቶቻቸውን ማውጣት ይችላሉ። እሺ እሱ እዚህ ጋር ጥያቄ ምንድነው እችላለሁ ብሎ ሲሰጥ ያየሁት ሰው ስለሌለ ነው። ገብቶሃል? ሁሉም የለኝም ነው የሚለው እያለው የለኝም እያለ የማያወጣ ሰው ወንጀለኛ ነው። ማውጣት አለባቸው። እሺ مرحبا ايش ጥያቄ አለ ገጥ አድሚኖች ካላችሁ በተራ አስገባችሁ። السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم. سورة النور ያለው ልጆች አሰማ
በስቶት ኑር ያለውን አያ አይሰማም። ይለማ እሺ ለምን ታባት አድርጉም? ገስት ላይ ሰው አይታይም። ገስት ላይ ሰው አይታይም። بسم الله السلام عليكم ورحمة الله وبركاته. هذا الذي عندنا. عليكم السلام أهلا. ልጆች ታባት ያደርገው እንዴ እስኪ ዘጋ ድረስ ምን ጠብቀን እሺ ክርስቲያኖች አሁን ባስገባቸው እሺ አይሉም እኮ አሁን አስገባኝ ኢየሱስ ጌታ አለ። ኢየሱስ አምላክ አለ። ኢየሱስ አምላክ አለ። እስቲ አንዴ ኢየሱስ አምላክ አለ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ ኢየሱስ ክርስቶስ አምላክና አባት ይባረክ። የታል ያው ሚካኤል ይላል የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ እንዴ! ኧረ ኢየሱስ አምላክ አለው ጋይስ! ኧረ ጉድ ፈላ! ኢየሱስ አምላክ አለው። ጉድ ነው። ኢየሱስ ፍጡር ነው ማለት ነው። በጣም የሚገርም ነገር ነው። ምን ትላለህ? የገባው ኢየሱስ አምላክ አለው። ኢየሱስ አምላክ አለው። ይሰማሃል ብራዘር? ይሰማል?